በታቦተ ሕግ ላይ የሚሳም ነገር እግዚአብሔር አይታገስም። ምንድን ነው መብራቱ የማይቋረጥበትን የድንኳኑን አገልግሎት የመቅደሱን አገልግሎት መብራቱን በሰዓቱ በሌሊቱ አጥፍተው እንዳይጠፋ የተባለውን የመቅደሱን ብርሃን ከሴት ጋር እዛ መቅደስ ውስጥ ነው ያደሩት። ምን ሆነች? ታቦተ ጽዮን ተማረከች። ኤሊ አባታቸው አንገቱ ተቀጭቶ ሞተ። ጌታ ተቆጣ ማለት ነው። በአህዛብ በፍልስጤማውያን እጅ ነው የወደቀችው። አዎ ይሄ ደግሞ ከመሆኑ በፊት ትንቢት ተነግሯል። በታናሹ ብላቴና በማሙሹ በሳሙኤል አንደበት እግዚአብሔር ለካህኑ ለኤሊና ለነውረኛ ልጆቹ ለአፍኒና ለፊናንስ ተናግሯል። ልጆችን ከኔ ይልቅ አክብረሃልና ስለዚህ ልጆች በአንድ ቀን ይሞታሉ አለው። ሃሌሉያ! የእስራኤል አምላክ ይክበር ማለት ነው። ይሞታሉ በአንድ ቀን አለው። አንተም በዚያውን ቀን ትሞታለህ አለው። እንደዚሁም በመስዋዕት ኃጢአትህ አይሰረይልህም አለው። ላምጣው እንዴ? የመጽሐፉ ክፍል እኮ ነው የሚናገረው። ለምን ይህን የተናገረው ማለት ነው? የታቦቱ ባለቤት በታቦቱ ላይ ያደረው ጌታ በታቦቱ ላይ ሆኖ ሳሙኤል 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 ብሎ ጠርቶት ማለት ነው። ሕፃኑን ያወራው የእናንተ ለምን አያወሩ? ለምን አያወሩ? የአገሩን ጎረምሳ ሁሉ አንተ ጠባቂ የሆነ ቆመህ እየቀሰቀስክ ስንቱን ወንድና ሴት ትቀሰቅሰዋለህ? ስንቱን ወንድና ሴት ትቀሰቅሳለህ? በየጥጋ ጥጉ የተኛውን ማለት ነው። እና በሁለት ሰዎች ኃጢአት በአፊና በፊናስ ቤተ መቅደሱ ስለሚደረግ ኃጢአት በጣም ከባድ። ታቦታትን ከመንበረ ክብራቸው እየዘመር እልል ብለን አምጥተን ጥምቀተ ባህርን ምሳሌ ማድረግ ወንዝ ዳር ላይ በድንኳን አድረው እኛ ደግሞ እዛው አጠገብ ጋር ከሴት ጋር ደግሞ ስንዳራ ምን መቅሰፍት እንደሚመጣ አውቃችኋል? እዛው ታቦቱ ጋር ምን ስንላለ ስንዳራ ይዳራሉ ማለት ነው። ጥምቀት አንዱ የመዳሪያ በዓል ነው ማለት ነው። እኔ ስናገረው ጥላቻ፣ ሰሙ ሲናገረው ጥላቻ፣ ቤኪ ቡርኬ ሲናገረው ጥላቻ፣ በእነሱ አፍ ግን ሲነገር ምን ነው ጭቻላችሁ? ኦርቶዶክሳውያን ይኸው ጥምቀተ ባህርን ምሳሌ ማድረግ ወንዝ ዳር ላይ በድንኳን አድረው እኛ ደግሞ እዛው አጠገብ ጋር ከሴት ጋር ደግሞ ስንዳራ ምን መቅሰፍት እንደሚመጣ አውቃችኋል? አሁን ለዚህ ጥበቃ ያስፈልጋለኛ። ተነሽ ተነስ ከዚህ ጋር ምናምን ማለት አለበት። በመቀስቀስ ነው የሚነሱት ማለት ነው። ደግሞ ዋት በቀስቀሳ ያስነሷቸዋል። ተነሽ ተነስ ከዚህ ጋር ተነሱ እናንተ ባለጌዎች ምናምን ነገር ብለው ማለት ነው። ደግሞ ጥበቃ ያቆማሉ። ምክንያቱም ድንኳኑን አስይዞና የሚተኛው ጎረምሳው ማን የተናገረው? ምንድነው መልሳችሁ? አሁን ቅድም ከጥቂት ደቂቃ በፊት እያወራ ነበረ ማይ ቤት፣ እኔም ሰሙሻም ቤካም ማለት ነው። እባካችሁ ከጥላቻ ተነስታችሁ ግን እንደዚህ አታውሩ እናንተ ያለ መረጃ ብላችሁ እንዴ። በደንብ የምናውቀው ነው ስናወራ የነበረው። ይኸው ደግሞ አረጋገጠልህ ማለት ነው። ምን ትላላችሁ? ሰሙሻ ሰማሁ አይደል? የምትለው ካለ ለአንተ ልስጥህ፣ ከዛ ወደ ወንድሞች መጣ ደውሉ ቤካ ስ ፋክት እውነት እኮ ነው ኤርሚ። ሰው እውነት ክርስቶስ ኢየሱስ ገብቶታል ወይ ነው ትልቁ ጥያቄ። አሁን ይሄ ህዝብ ማንን ብሎ ነው የሚሄደው? እኔ አይገባኝም። ለምንድን ነው የሚሄዱት? ይሄ ሁሉ ህዝብ ሚሊዮን የሚቆጠር ህዝብ ለምንድን ነው የሚሄደው? ምንድን ነው አላማው? የእውነት እኮ ነው። እኔ ይሄን እንደ ጎልደን ኦፖርቹኒቲ መጠቀም አለብን። የእውነት ወንጌል ለመስበክ ይሄ ወንጌል ስርጭት ላይ የምትሰሩ ሰዎች ይሄ ለእናንተ ጎልደን ኦፖርቹኒቲ ነው። እንዲህ አይነት ማህበረሰብ አታገኙም። የምር ነው። የዛን ቀን በእውነት
ሁሉም ለስብከት መውጣት አለበት። በቃ ይሄ የጎዳና ስብከት ኤሰንሻል ነው። በቃ ምንም ይሄ ድርድር የማያስፈልገው ትንሽ ህዝብ አይደለም እና እውነት ነው። ተጨፈረ ቀን ሙሉ። ከዛ በኋላ ማታ ወዴት ተኬደ? ወይስ ማታ ወዴት ይኬዳል? አዳር ሙሉ ጭፈራ ቤት እየተዘለለ ነው የሚጨፈረው። ልብሱ አልተወለቀ ምን አልተባለ። ለጥምቀት ያልሆነ ቀሚስ ሲበጣጠስ ለሌላ ነገር አይደለም። በነገራችን ላይ ለጭፈራ ነው። የተለየ ውብ መስሎ ለመታየት፣ ቆንጆ መስሎ ለመታየት ነው። የእግዚአብሔር ክብሩ የእናንተ ልብስ መስሏችሁ? የእግዚአብሔር ክብሩ የእናንተ ልብ ነው። ልባችሁ ቢያምር ጥሩ ነበረ። የእውነት ታውቁታላችሁ። ይሄ በዓል እውነት ሃይማኖታዊ ነው? እስኪ ውሰዱትና ለራሳችሁ ሪኸርስ አድርጉት። እስኪ አሳይመንት እንስጣችሁ። ሪኸርስ እውነት ሃይማኖታዊ በዓል ነው ወይ? እሺ ሃይማኖታዊ በዓል ነው ብላችሁ ካሰባችሁ እውነት መጽሐፍ ቅዱስን ታውቃላችሁ ወይ? ምንድነው መጽሐፍ ቅዱስ የሚለው? እንግዲህ መጽሐፍ ቅዱስን የምታነቡ ከሆነ ይሄ ሁሉ ህዝብ የእግዚአብሔርን መንግስት አይወርስም ነው የሚለው። መጽሐፍ ቅዱስ እንዲህ ነው የሚለው። ይሄ በቃ እንዳለ የሚጨፍረው ህዝብ አለ። ግማሹ ቢጨፍር እኮ ጥሩ ነው። እንዴት ከግማሽ በላይ ያለ ህዝብ ይጨፍራል? ይሄ የሚጨፍረው ህዝብ ሃይማኖቱ ምንድን ነው? የእውነቴን ነው። እኔ ምን እየታሰበ እንደሆነ አይገባኝም። እኔ አውሮፓ ላይ ራሱ በዚህ ልክ እኔ አላየውም። እኔ አውሮፓዎች በጣም ይሄ መላቅጣቸው የጠፋ ነው ይባላሉ አንዳንድ ጊዜና እነሱ ስርዓት አላቸው። በነገራችን ላይ እያንዳንዱ እየተቀረጸ ደግሞ እኮ ልክ ጀብዱ እንደሰራችሁ እየቀረጻችሁ ሚዲያ ላይ ትፖስታላችሁ። ይሄ መንገድ ላይ የምናየው አስጠልቶን ስልካችንን ስንከፍት የምናየው እናንተን ነው። እና እባካችሁ ሳታረፍዱ ሳይረፍድ ኑ ወደ ክርስቶስ። ብዙዎቻችሁ ክርስቶስ ኢየሱስ ማን እንደሆነ አታውቁም። ኑ የሚያሳርፋችሁ እውነተኛ እረፍት ያለው እዚህ አምላክ ጋር ነው። የእውነቴን ነው የምነግራችሁ። ዛሬ እንደውም ጥሪ ላድርግላችሁ። ኑ ወደሚያሳርፋችሁ፣ ኑ ወደምታርፉበት ጌታ ነው። ሳትጨፍሩ እረፍት ደስታን ወደምታገኙበት፣ ሳትዘሉ ሳትዘሙቱ ህይወታችሁ የምትረካበት፣ እንዲሁ ሰላም የሆናችሁ የምትኖርበት በነፃ ምንም ጊዜያችሁን ኢንቨስት ሳታደርጉ፣ ገንዘባችሁን ኢንቨስት ሳታደርጉ፣ ይሄ አቅማችሁ ፖቴንሻላችሁን ኢንቨስት ሳታደርጉ እንዲሁ በነፃ ከማንም በተሻለ ደስተኛ ወደሚያደርጋችሁ ወደ ክርስቶስ ኢየሱስ ነው። የእውነቴን ነው ብላችሁ የመዳን ቀን ዛሬ ናት። ወደዚህ ጌታ ማትመጡ ከሆነ ዋጋ ትከፍላላችሁ። ነገር እምናረግላችሁ ተውት ሌላውን ነገር። በቃ ያው እየነገራችሁ ነው አይደለ? ዘማርያም ብቻ አይደለም፣ ብፁዕ አቡነ ኤርሚያስም እየነገሯችሁ ነበር አይደለ? እስኪ ስሟቸውና እስኪ ይሄን ጌታ ለማወቅ ሞክሩ። እሺ ተቋም አትቀይሩ፣ ባላችሁበት ይሄ ጌታ ማን ነው ብላችሁ ጠይቁ። ማያዘፍነው ማያዘልለው ማያስጨፍረው ማን ነው? ምን ቢሰጣቸው ነው በእንዲህ አይነት ነገር ውስጥ የሚሆኑት ብላችሁ ጠይቁ። የእውነቴን ነው ብላችሁ እና እባካችሁ አረፈደም ጊዜን ሲሰጣችሁ እድሜን ሲሰጣችሁ ወደ እርሱ እንድትቀርቡ ነው። እሱን እንድታዩት ነው። እስኪ ቁጭ ብላችሁ ይሄ ዘፈንን የሚጸየፈውን አምላክ ተመልከቱት። ጭፈራን የሚጸየፈውን አምላክ ተመልከቱት። እንዲሁ ሰላምን የሚሰጠን አምላክ፣ እንዲሁ ህይወትን የሚሰጠን አምላክ ተመልከቱት። እባካችሁ ተረጋጉ። እባካችሁ ኦርቶዶክሳውያን እየጠፋችሁ ነው። እባካችሁ በቃ ክርስቶስ ኢየሱስ እጁን ዘርግቶ እየጠበቃችሁ ነው። እንድታርፉ እጁን ዘርግቶ እየጠበቃችሁ ነው። እረፍት የሌለው ጉዞ፣ እረፍት የሌለው ህይወት፣ መከራ የሆነ ህይወት፣ ስቃይ የሆነ ውጡ። በሱ ያለ ሰላም ይሻላችኋል።
ኑ እስኪ ይሄን ጌታ እዩትና አፕሪሼት አድርጉት። ከዛ በኋላ ያለውን ህይወታችሁን ለውጥ ታዩታላችሁ። ከዛ በኋላ ያለውን መረጋጋት ታዩታላችሁ። ከዛ በኋላ ያለውን ሰላምና እረፍት ታዩታላችሁ። ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይነት ሰላም አይደለም። ከዴማስ ህይወት ውጡ። ተሰሎንቄ ትብቃችሁ። እስኪ ኑ ወደ አባታችሁ ወደ ክርስቶስ ነው። እባካችሁ አታርፍዱ። እባካችሁ ወጣትነታችሁን ለክርስቶስ አድርጉ። እባካችሁ አባቶች ጎልማሳነታችሁን እርጅናችሁን ከክርስቶስ ጋር አድርጉት። የእውነቴን ነው። ክርስቶስ የመጠጥ ብርጭቆን ከማንሳት በስተርጅና ከመዋረድ ነው የሚጠብቃችሁ። ወጣቶች እድሜያችሁን ከሚበላ ዶጎቢያና ኩብኩባ ነው አይደለ? የበላባችሁን ዘመን እመልስላችኋለሁ ይላል። ይመልስላችኋል ነው። የእውነቴን ነው ብላችሁ እድሜያችሁን ለዶጎቢያና ለኩብኩባ አትስጡ፣ አሳልፋችሁ አትስጡ። ነው ወደዚህ አረፈደም። ያን ዘመን ይከሳችኋል። የጠፋችሁበትን ዘመን ይመልሰውና የእውነቴን ነው ሰላማዊን ዘመን ያመጣል። ይሄ ጥሪ የፍቅር ጥሪ ነው። ይሄ ጥሪ የሰላም ጥሪ ነው። ኑ ወደዚህ ጌታ። በጣም ነው የሚያሳርፋችሁ። የእውነት ነው ብላችሁ ከዚህ ጌታ እየጠፋችሁ ነው። ይሄን ጌታ ማየት እየቻላችሁ አይደለም። ይሄን ጌታ በህይወታችሁ መጥቶ መቀበል እየገፋችሁት ነው። ብዙ ጊዜ በህይወታችሁ እድልን ሰጥቷችኋል። ዛሬንም እድል እየሰጣችሁ ነው። ቃሉን ሰምታችሁ ልባችሁ እንዲታበይ አታርጉ። የእውነቴን ነው። ኑ መጽሐፍ ቅዱስን እዩ፣ አንብቡ፣ ተማሩ። የዚያን ጊዜ ያሳለፋችሁት ዘመን በጣም ይቆጫችሁና ለካስ እድሜን እየበላለው ያ የወንድሞች ከሳሽ የተባለው ዲያብሎስ ነው ትላላችሁ። ጌታ ሆይ የተበላብኝ እድሜ ባንተ ይመለስ ትላላችሁ። ጌታ ሆይ ትናንትናዬን አስረሳኝ፣ ዛሬ ላይ ባንተ ክብር ልቁም በሉ። የእውነት ነው ያቆማችኋል። የእውነት ነው። በህይወታችሁ ሲመጣ ድራማቲክ ለውጥ ነው የሚኖረው። ፕሮግረስ ጋር ድራማቲክ ለውጥ ይኖራል። ከነበራችሁበት ነው የምትወጡት። ከነበራችሁበት ትሻገራላችሁ። እባካችሁ ቃሉን ዛሬ በሰሙ ልባችሁን እልህኛ አታድርጉት። ይህ ጥሪ የዘላለም ህይወት ጥሪ ነው። ይህ ጥሪ ምድራዊ ጥሪ አይደለም። ይህ ጥሪ ምድራዊ ሴሬሞኒ ላይ ፌስቲቫል ላይ እንድትታደሙ የተደረገ ጥሪ አይደለም። ይህ ጥሪ የእግዚአብሔርን መንግስት የሚያስወርሳችሁ ጥሪ ነው። የሰው ልጅ እድሜው 70-80 ነው። ከዚያ ሲያልፍ እድሜው ድካሙ ነው ይላል። ያ የድካም ዘመን ሳይመጣ በጉብዝናችሁ ወራት ይህን የወደዳችሁ ለእናንተ ዋጋ የከፈለውን አምላክ እባካችሁ እዩት። እባካችሁ ይህን ጌታ ተቀበሉ። ወደ እናንተ መጥቷል። ወደ ህይወታችሁ ቀርቧል። ስንት ጊዜ ትገፉታላችሁ? ስንት ጊዜ ትሸሹታላችሁ? ከሱ ክብር ይልቅ እውነት ምድራዊ ክብር በልጦባችሁ ነው? ከሱ ጥሪ ይልቅ አጋንንታዊ ፌስቲቫል በልጦባችሁ ነው? በእርሱ ከሚሰጣችሁ ህይወት ይልቅ ሰይጣን ወደ አዘጋጀላችሁ ወጥመድ መግባት ረፍት ሰጥቷችሁ ነው? እባካችሁ በምድርም በሰማይም ነፍሳችሁ ረፍትን እንድታገኝ ወደዚህ ጌታ ነው። በጣም ነው የሚወዳችሁ። በጣም እንደ ሰው አይደለም ፍቅሩ። የእውነት የሰው ፍቅሩ ሊያልቅ ይችላል። ዛሬ ወዷችሁ ነገ ሊጠላችሁ ይችላል። የክርስቶስ ኢየሱስ ጥሪ እንዲህ ያለ ጥሪ አይደለም። የሚያሳርፍ ጥሪ ነው። ደስ እንድትሰኙ የሚያደርግ ጥሪ ነው። እውነቴ ነው። ስጋችሁም ነፍሳችሁም ታርፋለች። ህይወታችሁ ይባረካል። ለብዙዎች በረከት ትሆናላችሁ። እና እባካችሁ አምልጡ። የመዳን ቀን ዛሬ ናት። እርሷም አሁን ናት። እባካችሁ ኑ ወደዚህ ጌታ። ይሄ ጌታ ሊያሳርፋችሁ ይጠራችኋል። እባካችሁ ይሄን ጌታ እዩት። እዚህ ጌታ ጋር ሰላም አለ። እዚህ ጌታ ጋር ደስታ አለ። እዚህ ጌታ ጋር ረፍት አለ። ሁሉ ነገር አለ እዚህ ጌታ ጋር።
ጥሪ ይሄ ነው። የመዳን ቀን ዛሬ ናት። ወደ ክርስቶስ ተመለሱ። ክርስቶስን ይሁት። እግዚአብሔር ይባርካችሁ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ከኛ ይልቅ ደግሞ እጅጉን አብልጦ ጌታ ይወዳችኋል። የእግዚአብሔር መንግስት ቀርባለች። ንስሐ ግቡ። ቴንክ ዩ። እሺ ሰሙ እየተባረከ አይ ቲንክ ኤርሚዬ ቢዚ ሆኖ ሊሆን ይችላል። ማውራት ይቻላል ከፈቀዳችሁልኝ። ስራ አስገባችሁኝ ብዬ ነው። እሺ ማን ያስገባ ግለሰብ ያወራ ፈራም ይችላል። እሺ ከየት ቤተ እምነት ነው? ኦርቶዶክስ ተዋህዶ፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን። እሺ ምን ልታወራ ነው? በጥምቀት አይ ጥያቄዎች ኖሮብኝ ነው ከስር በጽፈውም የሚነበብ ስላልሆነ እኔ አሁን ዛሬ ነው የመዳን ቀን ያለ ወንድሜ ከላይ ሰሙ ቀድሞ ከነበረበት እምነት ወደዚህ የመጣው እና ህዝቡ እንዴት ይመን? ቀለሜም ሰሙም ከነበሩበት ወደዚህ መጥተዋልና በቃ እኛ ባለጌ አናስተናግድም። ብራዘርዬ እንግዲህ ያሳደገንና ያለህበትን ቤተ እምነት ነው በደንብ የሚያሳየው። በስርዓት ብታወራ ጥሩ ነበረ። ሶሪ በስርዓት ብታወራ ምንም አይነት ጥያቄ ብትጠይቅ ይመለስልህ ነበረ። የመዳን ቀን አሁን ነው ያለው ሰሙ ከራሱ ከኪሱ ባለ አምጥቶ አይደለምና ሰሙ ያወራው መጽሐፍ ቅዱሳዊ ነው which is ከፍሎ ከፈለገ ከፍቶ ማሳየት ይችላል። አሊያም ደግሞ እኔ ማሳየት ይችላለሁ። አዎ የመዳን ቀን አሁን ነው፣ ነገ አይደለም፣ ዛሬ አይደለም፣ አሁን ነው። ራይት ናው እዚህ ሰዓት ማለት ነው። እና ብራዘርዬ ከፈለክ የመጣው ጴንጤ ቤት ስለሆነ ወንጌል አማኞች ቤት ስለመጣ በደንብ አድርገን እናሳያለን። ምንም ችግር የለም። ጥያቄ ማንኛውም ጥያቄ ልጠይቁ ይችላላችሁ። ኦርቶዶክሳውያን እኛ ቤት ውስጥ መጣችሁ የማይመለስ ጥያቄ የለም በክርስትና እምነት። ቢኮዝ ተናጋሪ መንፈስ ቅዱስ የእግዚአብሔር ቃል መጽሐፍ ቅዱስ ስለሆነ ስለዚህ ከመጽሐፍ ቅዱስ እያወጣን እነግራችኋለን፣ እናሳያችኋለን፣ እንመልስላችኋለን። እኛ ሳንሆን የእግዚአብሔር ቃል ነው የሚመልስላችሁ። ክርስትናችን ሙሉ ነው። እሺ እኔም ወደ መረጃ የኔ ወንድም እኔ ደግሞ እድል ስላላገኘሁ ለኤርሚ ለማግኘት በውስጥ እንገናኝ ብሎኝ ነበርና እሱን ላስታውሰው ብዬ ነው የገባሁ። ምናልባት በቃ እኔ ምንም አላልኩኝም። እንትን በቅዱስ አሳሳም የተሳሳሙ ነው። ምንም አላደረኩም ወንድሞቼ አላደረጉምና
ያው ጥምቀት በደንብ የተከበረው እንደዚህ ነው የሚከበረው። ስለዚህ እኛ ስንናገር ምናምን ነገር ጥላቻ ያላችሁ ያው እናንተ ቤት ያለውን ጨለማን የገለጥ ነው። ይልቁንስ ከተኛችሁበት ንቁ። ኦኬ አንተ ተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል ነው። ስለዚህ እናንተ የተኛችሁ ንቁ። አዎ እናንተ ሙታኖች ንቁ። እኔ አይደለሁኝም ያልኩት መጽሐፍ ቅዱስ ነው የሚለውና እንዲህ ስንላችሁ ጥላቻ ነው ምናምን ነቅሳችሁ ይዛችሁ ምናምን ትላላችሁ። ይኸው ከዚህ በላይ ምን እናምጣ? ከየት እናምጣ? ምን እንበል? ቤተ ክርስቲያናችሁ የተጻፈውን ነገር አምተን ስናነብ ደግሞ ዘር ነው ከዘር ጋር ምናምን ብሔር ትላላችሁ። ሰው እኛ ምን እናድርግ ታዲያ? ማለት ምን እናድርግ እስቲ ንገሩን። እና ኦርቶዶክሳውያን ጌታ ይወዳቸዋል። በቃ ሰሙ እንዳለው ጌታ ይወዳቸዋል። ሌላ ነገር ደግሞ በጣም የሚገርም ነገር ሰሙ የተናገረው ነገር አለ። በተለይ ወንጌል አውትሪች ምናምን ነገር የምታደርጉ ወንድሞች እህቶች፣ የወንጌል ስርጭት መሬት ላይ ምናምን በመንቀሳቀስ የምታገለግሉ ወንድሞቻችን እንደዚህ አይነት ኦፖርቹኒቲ ተጠቀሙ። በተለይ ለምሳሌ ንግሶች ባሉበት አካባቢ ራቅ ብላችሁ በቃ ማይክሮፎናችሁን አንሳችሁ ድምጹን ድብልቅ አድርጋችሁ የነፍሳቸውን ወረኛ እርሱን እንዲያገኙት በቃ ስለ ኢየሱስ ክርስቶስ ምስክሩ ነው። በቃ ማለት ወንጌል ስበኩ። ባጭር አማርኛ ታረቁ ብላችሁ ለምኑ። ሐዋርያ ጳውሎስ ታረቁ ብለን እንለምናቸው ያለው። ስለዚህ ታረቁ ብላችሁ ለምኗቸው። የትም ይንገስ። ሚካኤል ነገሰ ሲሉ አይ የነገሰው ሚካኤል አይደለም፣ በቃ ሊነግስ የሚገባው የነገሰው አንድ አምላክ እግዚአብሔር ነው ብላችሁ በየንግሳ ንግሱ ወንጌል አድርሱ። ሰሙ ካለው ነገር ተነስቼ ማለት ነው። ሌላው ነገር ማናችንም ጋር ጥላቻ የለንም። የትኛውም ወንጌል አማኝ አይደለም ኦርቶዶክሳውያን እንስሳ አይጠላም። በነገራችን ላይ ኦኬ እንስሳ አይጠላም። ጴንጤው ወንጌል አማኙ እንስሳ አይጠላም። እንኳን ሰው በእግዚአብሔር አምሳል የተፈጠረውን ይቅርና ማለት ነው። እኛ የምንጠላው በጣም የምንጸየፈው የኦርቶዶክስን ትምህርት ነው። ትምህርቷን እንጸየፋለን፣ እንጠላለን። የተረገመ ስለሆነ እርጉም ትምህርት ስለያዘች ከተሰበከው ሌላ ወንጌል የሚሰብክ እሱ እርጉም ነው ያለው ሐዋርያ ጳውሎስ ነው። የሐዋርያ ጳውሎስ መልእክት ተቀብለን በእርሱ ስታንድ ቆመን የተረገመ ትምህርት እሱን ትምህርት እንጠላለን። ግንስ ምዕመኖቿን በጣም ነው የምንወዳቸው፣ በጣም ነው የምናከብራቸው። ሁሉንም ሙስሊሙን ኤኒዋን ላይክ ጥላቻ የሚባል ነገር በእኛ ዘንድ የለም። ጥላቻ ስላላችሁ ማለት እኛን ከዚህ ወንጌል ከመናገር እውነትን ከመግለጽ የጨለማን ስራ ወደ ብርሃን ከማምጣት አንከለከልም ጭምር። ያ ዲስ ኢዝ ጥምቀት። ለማንኛውም በጥምቀቱ የተከበረው ባለቤቱ ሳይሆን ሌላው ነውና ይሄን እንድታውቁ። ሌላ ነገር ደግሞ ከስር ምጽፉ እናንተ ደግሞ ካላችሁ ከፈልጋችሁ እሱንም አውጥቼ ያሳያችኋለሁ። አሁን ግብረ ሰዶ ምናምን የምትሉትን ከፈልጋችሁ ከእናንተው ቤት ያሳያለሁ። እና እንደዚህ ጥሩ አይደለም። በቃ እሱ ነገር ተውና ለመዳን የሚጠቅመን ለህይወት የሚጠቅመን ነገር ብናወራ ኦኬ። እናንተም ብትሰሙ አድምጣችሁ ደግሞ አይ እንደዚህ ነው ምናምን ብላችሁ እኛ እኮ እንዲህ ተረድተን ነው እናንተ ያያችሁበት አታይ ልክ አይደለም እኛ ያየነው በዚህ መንገድ ምናምን ብላችሁ እንትን በሉ። እሺ ላቭሊ እህታችን ላሳይሽ እንዴ እናንተ ቤት ያለውን በመረጃ ላሳይሽ። እንደዚህ ግብረ ሰዶም ምናችሁ ክርስቲያኖች ናችሁ እና ምናምን ትዩ ጥሩ አይደለም። ላሳይሽ ያለው በእናንተ ቤት እምነት ውስጥ እኛ ግን ገብተሽ አንድም ልትሰግይ እንደማትች እርግጠኛ ሆኜ ነው የማወራሽ። አንድ መረጃ አታመጭም። እኛ ግን እናንተ ጋር መረጃ እናብተለትለዋለን በደንብ ይወድሽ። ልክ እንደ አገር ቤት እንደ ውሃ ቦኑ እንደሚቀመጠው ጄሪካን አሰልፈን እንደ ቢጫው ጄሪካን ይሄው እያልን አከታትለን ልንሰጥሽ እንችላለን። በእናንተ ቤት ስላለው ነውር ማለት ነው። እሱንም እንተው አይጠቅምም። ለማንኛውም ኦርቶዶክሶች የመዳን ቀን አሁን ነው፣ ነገ አይደለም፣ ዛሬ አይደለም፣ አሁን ነው። እትዬ ጎሄድ እትዬ አይ ትቀጥላለህና ኦርቶዶክስን አይወክሉም የሚሉት ማንን ነው ታዲያ የሚወክለው? ይሄ ህዝብ የራሱ የተለየ እምነት አለው? እስቲ ያሳውቁን። ኦርቶዶክስን አይወክልም፣ ቤተክርስቲያኑን አይወክልም የምትሉ ማንን ነው የሚወክለው? እኔ ጥያቄ አለኝ ለእናንተ።
ማንን ነው የሚወክለው? ለምን ወረካውን አስገብቼ ነበር። ኦርቶዶክስን አይወክልም ብለ ደጋግመህ ጽፍ ነበር። ብዙዎቻችሁ አላችሁ። ይሄ ህዝብ ማንን ነው የሚወክለው? መቼም ኦርቶዶክስን እወክላለሁ፣ ጥምቀትን አከብራለሁ፣ የቤተ ክርስቲያንን ስርዓት አከብራለሁ ብሎ የወጣ ህዝብ በአደባባይ ይህንን ድርጊት ሲያደርግ ማንን እየወከለ ነው? ማንን ነው የሚወክለው? ፕሮቴስታንት ነው? ሌላ ቤተ እምነት ነው? ሙስሊም ነው? የትኛው ቤተ እምነት ነው ይሄ ህዝብ? ቤተ ክርስቲያን ግቢ ውስጥ ቆሞ የሚጨፍረው የትኛው ህዝብ ነው? ታቦት ፊት ቆሞ የሚጨፍረው የትኛው ነው? ቄስ ሆኖ መስቀል ይዞ የዘፈንን ወደ መዝሙር መዝሙር ራሱ ልንለው አልችልም እየዘፈነ ሌላውን እምነት የሚተቸው የትኛው ብሔር ነው? የትኛው ሃይማኖት ነው? ይሄንን መልሱልን። ኦርቶዶክስን የማይወክል ከሆነ ይፋ አድርጉ፣ ሌላ ቤተ እምነት ነው በሉ። ግን ህዝቡ ኦርቶዶክስን እወክላለሁ፣ ጥምቀትን አከብራለሁ ብሎ ነው የወጣው። እዚህ ህዝብ መሃል ይሄ እንደዚህ አይነት ነውርን የሚያደርግ መሃል አንድ ወንጌል አማኝ ገብቶ ስለ ክርስቶስ ቢያወራ ድንጋይ የሚወረውር ህዝብ ነው። ለምን? ክርስቶስን ስለተናገርን። ውሸት አይደለም፣ ውሸት አይደለም። እኛ ቤተ እምነት የሚወክሉንን አይወክሉንም ብለን በአደባባይ እንደምንናገር ሁሉ እስቲ እናንተ ይሄ ህዝብ ኦርቶዶክስ አይደለም አይወክልም ብላችሁ የተናገራችሁበት አንድ ማስረጃ ካላችሁ፣ አንድ የቤተክርስቲያን አባት የተናገረው ካላችሁ እንድሰጡ እንፈልጋለን። አለበለዚያ ግን ቤተክርስቲያኒቷ ፈቅዳላቸው ነው እንደዚህ የሚሆኑት ብለን ነው የምንናገረው። ለምን? በቤተክርስቲያን ግቢ ውስጥ ነው ይሄ ነገር ሲደረግ እያየ ነው። ታቦት አቁሞ ነው ይሄ ነገር ሲደረግ እያየን ያለ ነው። ራይት? ስለዚህ አይወክሉንም ምናምን አይሰራም። አይወክሉንም ብላ ቤተክርስቲያኒቷ አውደ ምሕረት ላይ የተናገረችው ማስረጃ ካለ ስጡን፣ ያኔ እንተማመናለን። እኛ የወንጌል አማኞች እናንተን ስንናገር በሐሜት ሳይሆን በማስረጃ ነው። ማስረጃ ካላችሁ አምጡ፣ እንቀበላለን። ማስረጃ ነው የሚያስተማምነን። ወንድምነት ቀጥል። እቺ መናገር ፈልጌ ነው፣ ተደጋግሞ ሲጻፍ ስለነበረ ነው ይሄ ነገር። እሺ ብሩክ የምትለው ነገር አለ ወንድምነት? ኦርቶዶክሳውያን ገስት ላኩና ግቡ፣ መግባት ትችላላችሁ። ወንድምነት አለ አለሁኝ። ሰላም ብያለሁ ሁላችሁ ክርስቲያን ወንድሞቼ። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። የወደደኝ በቅዱስ አጠራር የጠራኝ ልዑል ቅዱስ እግዚአብሔር ስሙ ይባረክ። እኔ በጣም ደህና ነኝ። ስላገኘኋችሁ ደስ ብሎኛል። እንግዲህ እንደዚህ አይነት ክብረ በዓሎችን ስናይ ከየት ነው መንፈሱ የሚለውም ማየት እንችላለን። እኔ የኢትዮጵያ ኦርቶዶክስ በይፋ ጠጡ ብላ ታስተምራለች ብዬ አላምንም። ደንሱ ብላ ታስተምራለች ብዬ አላምንም። ደንሱ ጨፍሩ ብላ ታስተምራለች ብዬ አላምንም። ጠጡም ብላ ታስተምራለች ብዬ አላምንም። ግን ይጠጣሉ፣ ግን ይጨፍራሉ። አሁን ማስተዋል ያለብን ኦርቶዶክስ አትጨፍሩ ስላለች ወይ ደግሞ ጨፍሩ ስላለች አይደለም ህዝቡ የሚጨፍረው። አግኝታችሁኛል? ጨፍሩ ብላ ስላዘዘቻቸው ወይ ደግሞ አትጨፍሩ ስላለች አይደለም። ይሄ የስነ ምግባር ትምህርት ቤት አይደለም፣ የመንፈሳዊ ህይወት ለውጥ ነው ክርስትና ማለት። ሰው ማንነቱ እስካልተለወጠ ድረስ፣ ዘሩ እስካልተቀየረ ድረስ አትጨፍርም ጨፍርም ተባልክ አትጨፍር ተብለ ተከለከልክም ለውጥ የለውም። ዘር ሲቀየር ነው ሰው ማንነቱ ሲቀየር ነው ያ ከሚቀየረው ዘር የተነሳ ዓለማዊ የሆነው ድርጊት ትክክል እንዳልሆነ የሚገባው ማለት ነው። መጠጥን የሚጸየፈው ዓለማዊ ልምምድን የሚጸየፈው ዘር ሲቀየር ነው። ሰው ዘር እስካልቀየረ ድረስ እንደኛ እኮ በትምህርት ቤት እኮ በሲቪክ እኮ የተለያየ ነገር እንማራለን። ስለ ምግባር ላይ ብዙ ትምህርት አለ። ሴት ልጅ እንደዚህ አይነት ጥቃት አታደርስ ምናምን ተብለ ትማርና ስትወጣ ገና ከክላስ እንደወጣ ሄደ ስትደበድባት ነው የምትገኘው እኮ። አይ በትምህርትማ ቢሆን እኮ መንግስትም ያስተምርሃል እኮ እንደዚህ አይነት ነገር ልክ አይደለም ይልሃል። እንደውም መንግስት በህጉላ ወጥቶ መድፈር ወንጀል ነው ትቀጣለህ ብሎ ህጉላ አለው መንግስት። ግን ሰው ያን ህግ ተላልፎ ምን ያደርጋል? ይደፍራል፣ ዘን ይታሰራል። አየ የሰው ልጅ አታርግና
አርግ ተብሎ አይደለም ሚቶ ዘር ነው። ዋናው ቁም ነገር የዘር ጉዳይ ነው። ጴንጤ ጋር ስትመጡ እኮ ፓስተሮቹ አታርጉ ስላሏችሁ እኮ አይደለም እኮ ያቆማችሁት እኮ ይሄ ከዛ ህይወት የወጣችሁት እኮ አታርጉ እያሉ ስለተናገሩ አይደለም እኮ የተቀበልከው ዘር ዓለማዊ ምኞትን ኃጢአትን የሚያስክድ ስለሆነ ነው። ቁም ነገሩ ያለው ቤተክርስቲያኒቷ በይፋ ስለመከልከሏ ስለከለከለች ወይ ደግሞ ስለፈቀደች አይደለም። ቁም ነገሩ እሱ ጋር አይደለም ይሆን። አሁን ጎንደር ላይ ተጨፍሮ የነበረውን ህዝብ እዚህ ጃልሜዳ ምንድነው የነፋ እንደዛ አይነት ነገር ሲያደርግ የነበረው ህዝብ ከዛ ህይወት ሊወጣ የሚችለው ዘር ሲቀየር ብቻ ነው። ጳውሎስ በኤፌሶን መልእክቱ ላይ ሲናገር ምዕራፍ 2 ላይ ማለት ነው ምን አለን? ምዕራፍ 2 ከቁጥር 1 ጀምሮ ስናነብ ልክፈተውና ላንብብ። በበደላችሁና በኃጢአታችሁ ሙታን ነበራችሁ። እሺ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችኋል። ኦኬ በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችን የልቦናችን ፍቃድ እያደረግን በስጋችን ምኞት በፊት እንኖር ነበር፣ ከፍጥረታችን የቁጣ ልጆች ነበርን አለ። የዘር ጉዳይ ነው ማለት ነው። የማንነት ጉዳይ ነው። ክርስትና የባህሪ ለውጥ ጉዳይ አይደለም፣ የዘር ለውጥ ጉዳይ ነው። እያሻሻልክ አይደለም የምትመጣው። ክርስትና ጋር ስትመጣ የሆነ ባህሪ እያሻሻልክ የምታሻሽልበት አይደለም፣ የምትለወጥበት ነው ክርስትና። እነዚህ ልጆች ኢየሱስ ነው የሚያስፈልጋቸው እንጂ አጠጡ ተብሎ ሊነገራቸው አይደለም የሚያስፈልጋቸው። አትደንስ አይደለም የሚባለው። አሁን በዓለም ያለ ሰው ኢየሱስ ነው የሚያስፈልገው፣ ወንጌል ነው የሚያስፈልገው ማለት ነው። ያሉበትን ስፍራ ነው እኮ እየነገሩ ነው ያሉት እነዚህ ልጆች። አንፈርድባቸው፣ ልንፈርድባቸው አንችልም። በዓለም ያለ ሰው እንደዚህ ያደረገ ተብሎ አይፈረድበትም። ማንነቱ ስለሆነ ነው፣ ህይወቱ እሱ ስለሆነ ነው። ምንድነው የሚያስፈልገው ለእንደዚህ አይነት ሰው? ወንጌል ነው የሚያስፈልገው፣ መዳን ነው የሚያስፈልገው። ሲድን ራሱ የነበረበት ቦታ ህይወቱ ትክክል እንዳልሆነ ይገባዋል። ያለበት ቦታ ትክክለኛ ቦታ እንዳልሆነ ዓለማዊ ህይወት ውስጥ እንዳለ ይገባዋል። የሃይማኖት መልክ አለው እኮ ትክክል ነው። ሊያከብሩ ሄዱት እኮ ጥምቀት ነው። ሊያከብሩ ሄዱት እኮ የክርስቶስ ኢየሱስን የተጠመቀበትን መታሰቢያ በዓል ነው ሊያከብሩ ሄዱት። በዛ ውስጥ ግን ያ የተቀበሉት መንፈስ ይሰራል እና ዓለማዊ ምኞትን ሲያደርጉ ኃጢአትን እርኩሰትን ሲያደርጉ ትመለከታላችሁ። ያሉበትን ስፍራ እየነገሩ ነው በቃ ልጆቹ ያሉት። እዛ ያለው ህብረተሰብ ያለበት ስፍራ ነው። በጨለማ ያለ ህዝብ ለምን ደነስካ አይባልም። በጨለማ ያለ ህዝብ ለምን ተዳራህ አይባልም። ህይወቱ ስለሆነ ነው። በቃ ዋናው እሱ ነው። ቤተክርስቲያኒቷ አጠጣ ብላ እኮ ትናገራለች አይደል? አጠጣ ስለተባልክ ግን በጨለማ ያለ ህዝብ አልጠጣም አይልም። ሊተው አይችልም። አታጭስ፣ ማጨስ ይገላል እያለ ዶክተር እኮ ያጨሳል። አታጭስ ማጨስ በቃ ከባድ ነው ትሞታለህ ይላል። ግን ራሱ አታጭስ የሚለው ዶክተር ያጨሳል። ማረግ አይችልም። ጳውሎስ ይሄን እኮ ነው የሚናገረው በሮሜ መጽሐፍ ምዕራፍ 7 ላይ በህሊናዬ በእግዚአብሔር ህግ እደሰታለሁ ይላል፣ በስጋዬ ግን አለ ለኃጢአት እገዛለሁ፣ ለኃጢአት ባሪያ ሆኛለሁ አለ። አሁን ግን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ይልና ምዕራፍ 8 ላይ በእግዚአብሔር ያለው የህይወት መንፈስ ህግ ከኃጢአት ባርነት ነፃ አውጥቶኛል፣ አርነት አውጥቶኛል ሲል እንመለከታለን። ምንድነው ከታዲያ ከኃጢአት ባርነት ነፃ የሚያወጣን? በእግዚአብሔር ያለው የህይወት መንፈስ ህግ ነው ማለት ነው። እሱን እንዴት ነው የምናገኘው? ሰው በክርስቶስ ሲያምን የምንቀበለው ቅዱሱ መንፈስ በህይወታችን ስለሚያግዘን፣ ኃጢአት ዓለማዊ ምኞትን እንድንክድ ስለሚያደርገን። ለዛ ነው ጳውሎስ በቲቶ መልእክቱ ላይ ምዕራፍ 2 ቁጥር 11 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና ይሄም ጸጋ ዓለማዊ ምኞት ያ ሰዎችን ሁሉ የሚያድነው ጸጋ ዓለማዊ ምኞትና ኃጢአትን ያስክዳል። መምህር ደባልቄን አስገባቸው። ኃጢአትን ዓለማዊ ምኞትን ያስክዳል። ህዝቡ ያለበትን ስፍራ እየነገረን ያለው እና ለዚህ ህዝብ ምንድነው ታዲያኛ ማድረግ ያለብን? በእግዚአብሔር ፊት እየጸለይን ለዚህ ህዝብ ወንጌልን ልንነግረው ነው የሚገባው። በቃ ወንጌል ያልሰማ ህዝብ ነው። ኢየሱስን ያልተቀበለ ህዝብ ነው። በህይወት ያለ ህዝብ አይደለም። ጌታ ክርስቶስ ኢየሱስ እንደተናገረው አባቴን ቀብሬ ልምጣና እከተላለሁ ተከተለኝ ሲለው ማቴዎስ 8 አባቴን ቀብሬ ልምጣና እከተላለሁ ሲለው
ሙታናቸውን ይቀብሩ ዘንድ ሙታንን ተውላቸዋል አይደል? በህይወት ያለውም ሰውዬ በክርስቶስ እስካልሆነ ድረስ ሙት ነው። ሙት ደግሞ የዚህ ዓለም የሆነው አለቃ መንፈስ ስለሚቆጣጠረው እርሱ የዚህ ዓለም የሆነውን ፍቃድ ሲያደርግ ይኖራል ማለት ነው። ፍቃድ ሲያደርግ ይኖራል። ምን እያልኳችሁ ነው ያለሁት? ይሄ ህዝብ ወንጌል ነው የሚያስፈልገው። ባገኘነው አጋጣሚ ባገኘነው መድረክ ኢየሱስን ልንነግራቸው ካሉበት ስፍራ እንዲያመልጡ ልናግዛቸው ያስፈልጋል ማለት ነው አይደል? በጨለማ ያለ ህዝብ ከኃጢአት ሊርቅ ስለማይችል ዮሐንስ በመልእክቱ ያለውን ላንብብና በምዕራፍ 3 ላይ አንደኛ ዮሐንስ መልእክት ምዕራፍ 3 ላይ እንደዚህ አለ። ቁጥር 8 ኃጢአትን የሚያደርግ ከዲያብሎስ ነው። ያቃል እኮ ሊናቸው ኃጢአት እንደሆነ የሚያደርጉት ነገር ከእግዚአብሔር መንግስት የሚያጎል እንደሆነ እኮ ያውቁታል እኮ። ይጸጸታሉ እኮ አድርገው እኮ በነጋታው እኮ ጸጸት ውስጥ እኮ ነው የሚገቡት እነዚህ ሰዎች። ነገር ግን በስጋቸው ለኃጢአት ባሪያ ስለሆኑ ህሊናቸው ነው ቢላቸውም ለኃጢአት ይገዛሉ። ከዛስ በነጋታው ሲጸጸት ታገኘዋለህ፣ ታየዋለህ፣ ሲጸጸተዋለህ፣ ልክ እንዳልሆነ ይገባዋል። እና ኃጢአትን የሚያደርግ ከዲያብሎስ ነው ይልና ዲያብሎስ ከመጀመሪያው ኃጢአትን ያደርጋልና ስለዚህ የኃጢአት መድኃኒት ምንድነው? ኢየሱስ ክርስቶስ ነው። የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ኃጢአት የሚፈርሰው የኃጢአት ሸንኮፉ ከኛ ላይ ተነቅሎ የሚወጣው ሰው በክርስቶስ ሲሆን ብቻ ነው ማለት ነው። የሚያፈርስልን ማን ነው? ጌታ ክርስቶስ ኢየሱስ። የእግዚአብሔር ልጅ ተገለጠ ይልና ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ምክንያቱም ሲናገር ዘሩ በእርሱ ይኖራልና ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም ይላል። ምን ማለት ነው? በኃጢአት ጸንቶ አይኖርም እያለን ያለው። አይወድቅም አይደለም እኮ ክርስቲያን አይወድቅም እያልን አይደለም፣ ክርስቲያን አይስትም እያልን አይደለም። በኃጢአት ግን ጸንቶ የሚኖር አይደለም። ለምን? ዘሩን በእርሱ የእግዚአብሔር ዘር በእርሱ ስለሚኖር ማንነቱ ስለሚለወጥ ማለት ነው። ማንነቱ ስለሚለወጥ የዘር ጉዳይ ነው። በቃ ይሄ ነው ዋናው ቁም ነገር፣ የዘር ጉዳይ ነው። የተቀበሉት መንፈስ በዚህ ህይወት ውስጥ እንዲኖሩ አድርጓቸዋል። ያከበሩት ምንድነው? ጥምቀት ነው። የማን? የጌታን መታሰቢያ። ያደረጉት ምንድነው? የዚህ ዓለም የሆነውን ፍቃድ። ወንጌል ነው ለዚህ ህዝብ የሚያስፈልገው። ተባረኩ። አሜን። ወንድምነት ብትቀጥል ደስ ይለናል፣ ባታቋርጠው የሚመች ከሆነ። ብሩክ የጌታ ኢየሱስ አብዝቶ ይባርክ። በቃ ይሄ ነው ዋናው። ይሄ መረዳት ነው የሚያስፈልገው። ጉዳዩ የዘር ጉዳይ ነው፣ የመለወጥ ጉዳይ ነው። ይሄ መለወጥ የሚመጣው ደግሞ በክርስቶስ ኢየሱስ ብቻና ብቻ ነው። ሌላ መንገድ የለም። በክርስቶስ ኢየሱስ ስናምን መንፈስ ቅዱስ ኢየሱስን ሊያከብረው በእኛ ውስጥ ያድራል። ይሄ ያደረው መንፈስ ቅዱስ ነው ወደዚህ ህይወት የሚያመጣን የሚመራን። ከኢየሱስ ውጪ ይሄንን መንፈስ መቀበል አይቻልም። ኦርቶዶክስ በመሆን የሆነ ነገር በመሆን የሚመጣ ጉዳይ አይደለም። እግዚአብሔር መዳንን ያስቀመጠው በልጁ ውስጥ ነው። በቃ ይሄ የእግዚአብሔር መንገዱ ነው፣ አካሄዱ ነው። ይሄ ታላቅ አምላክ መንገዱ ይሄ ነው ካለ ሌላ መንገድ ስትቆፍር ብትውል፣ የኢቲክስ ትምህርት ብትማር ልትለወጥ አትችልም። የህይወት ጉዳይ የለውጥ ጉዳይ ነው። እኛ እኮ የነበርንበት ህይወት ነው። አሁን ሁለት ዓለም ውስጥ ስላለን መረዳት ያቃታችሁ ለዛ ነው። እኔ ይገባኛል። ምክንያቱም እኛ በክርስቶስ ኢየሱስ የእግዚአብሔር ቃል ተገልጦልን መንገዱ ገብቶናል እና እዛ ሆናችሁ ደግሞ ይሄን መንገድ ለመረዳት እንደሚከብዳችሁ እናውቃለን። ግን አንድ ነገር እንነግራችኋለን። እኛን የለወጠን ይሄ ነው። በክርስቶስ ኢየሱስ ማመን ማለት የዘር ለውጥ ነው። በያዕቆብ መልእክት ላይ ምን ይላል? እግዚአብሔር አስቦ ከማይጠፋ ዘር በቃሉ ወለደን ይላል። ይሄ ዳግም መወለድ ማለት እኮ አዲስ ፍጥረት መሆን። እንዴት ብዬ እንደምገልጠው አላቅም። ከአንድ መንፈስ የጠጡ ይገባናል። አሁን ብሩኬ ሲናገር እኔ ነፍሴ ሐሴት አደረገች።
ይሄ መረዳት እንዴት እንደበራለት ይሄ ብርሃን እኔ ጋም ስላለ ማለት ነው። እና እባካችሁ በክርስቶስ ኢየሱስ አምናችሁ ተለወጡ። የጴንጤ ጩኸት ይሄ ነው፣ ሌላ አይደለም። ምክንያቱም ዘላለም የሚባል ህይወት አለ፣ የምንቀልድበት ጉዳይ አይደለም። አሁን በህልም ዓለም ውስጥ ነው ያለ ነው። የምንነቃው በሞት ነው። እውነትን ዘላለምን የምትጋፈጡበት ቀን ይመጣል። ይሄ ሰው ሲሞት የእውነት ነው። ዛሬ በሞተባት ቅጽበት እውነትን ሊጋፈጥ ነው ላለሁኝ። እውነቱን የሚያውቀው ይባንናል። ከእንቅልፍ እንደ መባንን ነው የሚሆነው። በምድር ላይ የነበረው ህይወት የህልም ህይወት እንደነበር ያውቀዋል። ምክንያቱም ዘላለማዊውና እውነተኛው የማይታየው ስለሆነ፣ የማይታየው እሱ ዘላለማዊ ነው፣ የጸና ነው። እባካችሁ በክርስቶስ ኢየሱስ ይሄንን ህይወት እዩት ነው እያልን ያለ ነው። ብርሃንን እናያለን የተባለው ለክርስቶስ ኢየሱስ ነው። ወደዚህ ብርሃን፣ ወደዚህ እውነት፣ ወደዚህ ዘላለም የሚያመጣችሁ የናዝሬቱ ኢየሱስ ብቻና ብቻ ነው። እግዚአብሔር ህይወትንና አለመጥፋትን ወደ ብርሃን የገለጠው በልጁ ነው። በልጁ ልጁ የናዝሬቱ ኢየሱስ ይባላል። በቃ መንፈስ ቅዱስ የሚያከብረው እሱንና እሱን ነው። እሱ በመጣ ጊዜ እኔን ያከብረኛል ያለው የናዝሬቱ ኢየሱስ መንፈስ ቅዱስ የሚያከብረው በዚህ ምድር ላይ ያለው በእኛ ውስጥ የሚኖረው ኢየሱስን ሊያከብረው ነው። አብም ደግሞ የሚከብረው ፍጥረት ሁሉ የኢየሱስን ጌትነት ሲያውጅ ለማን ክብር? ለአብ ክብር። አብ እንኳን የሚከብረው የኢየሱስ ጌትነት ታውጆ ኢየሱስ በሰው ልጆች ህይወት ውስጥ ሲከብር ነው። መንፈስ ቅዱስም የሚያደርገው ኢየሱስን ማክበር ነው። መንገዱ ይሄ ነው። አለቀ፣ ተዘጋ። እባካችሁ በዚህ እውነት ዳኑ። እግዚአብሔር መዳንን ከፕሮፌሰር እስከ ቤት ሰራተኛ እንድንረዳ አድርጎ አቅልሎ ነው ያስቀመጠው። ኮምፕሊኬትድ አይደለም። አናሊሲስ አያስፈልገውም። ማንኛውም ሰራተኛውም ሁሉም የሰው ፍጥረት መዳን ስላለበት ነው እግዚአብሔር መዳንን ለሁላችን እንዲገባን ያደረገው። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ብሎ በሐዋርያው ጴጥሮስ በኩል ሐዋርያት ላይ ሲናገር ይሄ ለሰራተኛዋም ለፕሮፌሰሩም እኩል እውቀት ነው፣ እኩል ነው። እሷም ይሄንን ትረዳለች፣ ፕሮፌሰሩም ይሄን ሊረዳ ይችላል። ምክንያቱም በእግዚአብሔር ፊት ሰው ሁሉ ምን ስለሆነ? እኩል ስለሆነ። እና እባካችሁ ሃይማኖት አያድንም። ዛሬ ጥምቀትን ተንተርሰን ነው ይህንን የመዳን መንገድ እንድናውጅ የተደረገው። አይታችኋል። ብሩክ እንዳለው ነው። ሌላ እኔ ምንም ልጨምር አልችልም። በቃ ሊያከብሩ የወጡት የጌታን መታሰቢያ ጥምቀት ነው፣ አስተርእዮ ወይም ይሄ መገለጥን ነው። ግን ያደረጉት የዚህን ዓለም ጨለማ ፈቃድ ነው። ምክንያቱም ያን የጽድቁን መንገድ ማድረግ ስለማይችሉ አይቻልም። ያለ ጸጋው ስለማይቻል ነው። እኔ የቻልኩት በጸጋው ነው። ብሩክ የቻለው በጸጋው ነው። ኤርሚ የቻለው በጸጋው ነው። ሌሎች በጌታ ዳግም የተወለዱ የቻሉት በጸጋው ነው። በምንወድቅበት ጊዜም የሚወቅስን መንፈስ ቅዱስ በውስጣችን አለ። በክርስቶስ ኢየሱስ ደም እንጸናለን፣ ህይወትን እንቀጥላለን። እየወደቅን እየተነሳ እንቀጥለዋለን። ከማጋ ከናዝሬቱ ኢየሱስ ጋር በቃ እስከ መጨረሻው እንዘልቃለን። ምክንያቱም አደራ የተሰጠው መንፈስ ቅዱስ ታማኝ ነው። እሱ እስከ መጨረሻው ሊያደርሰን ብቃት አለው፣ አቅም አለው። እና እባካችሁ እኛ ይሄን እውነት እንድትረዱ ነው። በጨለማ ነው ያላችሁት። አዎ እኛ እዚህ ብርሃን ውስጥ ቆመን ነው የምንነግራችሁ። እኛ እዛ እያለን እኛንም እንደናንተው ነበርን፣ አይታወቀንም። ሰው በጨለማ መኖሩ የሚታወቀው ብርሃን ሲያይ ነው። በብርሃን ውስጥ አሁን ነው እኔ ያኛው ህይወት ጨለማ መሆኑን የተረዳሁት፣ እዛ ሆኜ አይደለም። እና ጌታን እንድትወዱት የሚያደርጋችሁ ይሄን ህይወት ስትቀምሱት ነው። ጌታ ሆይ ለዚህ ነው ወይ ዋጋ የከፈልከው የምትሉ፣ ጌታ ፊት መንበርከክ፣ ለሱ መገዛት፣ እሱን መውደድ፣ እሱን ማመስገን እንዳታቆሙ ነው የሚያደርጋችሁ ይሄ ህይወት። ኑ በስጋ ስታዩን አንድ አይነቶች ነን። ኢየሱስንም አላወቁትም ነበር ይላል ዮሐንስ። እንደዛ ነው ያለው።
የእግዚአብሔር ልጆች ነን። እሱን ስላላወቁ እኛንም አያውቁንም። በስጋ ስታዩ አብረን ነው የምናወራው፣ የምንመላለሰው አንድ ነው። በውስጣችን ግን የከበረ ህይወት አለ። ዘላለማዊ የእግዚአብሔር ህይወት እጅግ የከበረ ክርስቶስ ኢየሱስን የሚመስል ይሄ ህይወት እግዚአብሔር ስጦታ አድርጎ በልጁ ሰጠን። በቃ አመስግኑት እግዚአብሔርን። በልጁ ያደረገውን እያያችሁ ተገረሙ፣ በእግዚአብሔር ተደነቁ። ምን አይነት ባለጸጋ ነህ በሉት እግዚአብሔርን። እንዲህ አይነት ህይወት የምትሰጥ ባለጸጋ በሉት። ይሄን ህይወት ደግሞ በዚህ ምድር ትለማመዱታላችሁ፣ ታውቁታላችሁ፣ እርግጠኞች ናችሁ። በጣም እርግጠኛ ነኝ እኔ ለዚህ ህይወት እርግጠኛ፣ በቃ እውነት እንደሆነ ታውቃላችሁ። የሚዳሰስ የሚጨበጥ ነው። የሆነ ሰማይ ላይ ያለ ወይም የሆነ ሰመመን ውስጥ ያለ ዝም ብሎ የሚወራ ህይወት አይደለም። የሚኖርና የሚዳሰስ ህይወት ነው። ደስታውን ታጣጥማላችሁ፣ ሰላሙን ታጣጥማላችሁ፣ እረፍቱን ታጣጥማላችሁ፣ አብሮነቱን ታጣጥማላችሁ። የመንፈስ ቅዱስ ማህተብ ቀብድ በእጃችሁ አለ። ቀብድ ተቀብላችኋል። ምን ትፈልጋላችሁ? እግዚአብሔር ተከተሉኝ ሲል እኮ እንደው የሆነ ቀን የዘላለም ህይወት እሰጣችኋለሁ ብሎ አይደለም። ኦልሬዲ ጀምሯል። በእኛ ውስጥ ነው ያለው። በሙላት የሚገለጥበትን ቀን እንጂ የምንጠብቀው አሁን በእግዚአብሔር መንግስት ውስጥ ነን። መንግስት አገዛዝ ነው፣ የሆነ ስፍራ አይደለም። እንደምታውቁት የእግዚአብሔር መንግስት ቀርባለች ሲል በመካከላችሁ ናት ሲል አለ። አሁን እኔ የእግዚአብሔር መንግስት በእኔ ላይ ነው፣ እየገዛኝ ነው እንጂ የሆነ ስፍራ ላይ የተቀመጠ አይደለም፣ ቦታም አይደለም። መንግስት አስተዳደር ነው። የእግዚአብሔር አስተዳደር በእኔ እየሰራ ነው። እና እባካችሁ ኑ ወደ ጌታ፣ እባካችሁ ኑ። እኛ ወደ ኢየሱስ እንጂ ወደ ሃይማኖት አንጠራችሁ። ኑ ወደ ኢየሱስ። ሙስሊምም ሁን ኦርቶዶክስም ሁን ብቻ ይሄን ጌታ እወቁት። ህይወትን ከሱ ጋር ጀምሩ። ይኸው ብሩክ ላይ በጣም ገልጾታል። ጌታ ብርክ ያደርግህ ብሩኬ። እኔ ብዙ ጊዜ አንተ በምትገልጥበት አገላለጥ በጣም ነው ደስ የሚለኝ፣ ልቤ ሀሴት ያደርጋል። እና በቃ ይሄንን ያዙልን። ኑ ወደ ጌታ። ደግሞ መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስ በደንብ ለሁላችን በሚመጥን መልኩ የተጻፈ ስለሆነ መንፈስ ቅዱስ ደግሞ ያብራራላችኋል። ይሄን ህይወት አንብቡ፣ ተረዱ፣ እረፉ። በቃ እረፉ። እኔም አምላክ እንደሆንኩ እወቁ። ያ ሊያሳርፈን ነው ጌታ የመጣው። ለምን? ዋጋ እኮ ከፍሏል። የተከፈለበትን ህይወት እንኩ ተቀበሉ። ልመና እኮ ነው። ያው እንለምናለን፣ ምክንያቱም በጨለማ ስላላችሁ። ለምን ሚሊዮን ጊዜ አንለምንም? ለምን አንንበረከክም? በፊታችሁ ካለው ጥፋት ጋር ሲተያይ የኛ መንበርከክ የኛ መሰደብ ምንም ነው። ልትቀበሉት ካለው ባለማመን ሊመጣ ካለባችሁ ፍርድ ጋር ሲነጻጸር በድንጋይ የወገራችሁን ብንለምናችሁ ደስታውን አንችልም። አንድ ቀን ወደዚህ ብርሃን ስትመጡ የምታመሰግኑበት ቀን ይመጣል። ጌታ ይባርክህ ይባርክሽ የምትሉበት ቀን